ምንድነው ሙስሊም አልኩኝ ፕሮቴስታንቶች ዛሬ ፕሮቴስታንቶች ቀናችሁ ነው ፏ የምትሉበት ኦኬ ዛሬ የፕሮቴስታንቶች የጡረታ ቀን ነው ፓፕኮርናችሁን አዘጋጁ ቆላችሁን በቆላችሁን ቆላ አድርጉ ከዛ በቃ ፏ ብላችሁ መከታተል ነው አንዳንዴም ረፍት እንስጣችሁ እንጂ ለፕሮቴስታንት ወገኖቻችን ለፕሮቴስታንት ወገኖቻችን ረፍት አድርጉ እንጂ አንዳንዴም አይመስላችሁም ግድ ነው በተረፈ ግን ይሄ ለአራት ነው የሚወያዩት እንደዚህ ነው እያላችሁ ድራማ የምትሰሩ ሰዎች ተው እሺ ተው ለአራት ምንድነው የመተዛዘል ቀን ነው እንዴ የመተዛዘል ቀን ነው ለአራት ምንድነው እንዴ ጥሎሽ ሽምግልና ነው እንዴ የሚሄዱት ጥሎሽ ነው እንዴ ለአራት ሚዜነት ነው እንዴ ለአራት ውይይት ከሆነ በደም ወዋይት ምንድነው ለአራት ብሎ ነገር አለ እንዴ ሽምግልና አረጋችሁት እኮ ተው እና ለማንኛውም ዛሬ ሪላክስ አርጉ ፕሮቴስታንት ወገኖቻችን ፏ ብላችሁ ውይይት ተመልከቱ ጋብዘናችኋል እሺ ይሄ ድራማ ለሰሩ የምትሞክሩ ግን ሙስሊም ወገኖቻችን ድራማ ያዋጣም ኡስታዝ ሱሱ ይገኝ ይሆን አብረን እንከታተላለን እስከዛ መዞር እንስማ ሙስሊም ላይ እስልምና ላይ የምትሰሩ ብቻ ገስት ላኩልኝ እስልምና ላይ የምትሰሩ ብቻ ሌሎቻችሁ ፕሊዝ አንዴ ለነሱ እድል ልስጥ ብዬ ነው እስልምና ላይ የምትሰሩ ሰዎች ብቻ ገስት ላኩ እስከዛ መዞር እንስማ ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል ታፕ ሼር አድርጉ ፕሊዝ እሺ ታፕ ሼር አድርጉ ተዋህዶ የአዳምን ሥጋ አማኑኤል ሆነ ከእኛ ጋር በግርግም በቤተልሔም ተወልዶ ሆነልን ሰላም አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል እንጠግብ በልተን ጠጥተን ብንገባ በሰላም ወጥተን ልጆችን ወልደን በስም ጠርተነው ጌታ ያወጣን ስም አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል ቢያምርብን ቢሞቀን ለብሰን ብንረሳ ለቅሶና ሐዘን ፍቅር ነው ዛሬን ያሳየን ተመስገን እንልሃለን ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል በባዕድ ሀገር ብንኖር ቢገጥመን መከራ ችግር ነጩን ልብስ ለብሰን ታይተናል
መስቀሉን ከማይተቡ ጋር አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል። በባዕድ ሀገር ብንኖር ቢገጥመን መከራ ችግር ነጩን ልብስ ለብሰን ታይተናል መስቀሉን ከማይተቡ ጋር አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል። አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል። እሺ እንኳን በሰላም መጣችሁ መምህራን ወንድሞቻችን፣ ደግሞ ሌሎችም መምህር ኤፍሬም ቃል፣ ሶሲኮ ቤላይ እስልምና ላይ የሚሰሩትን ብቻ ጥሯቸው ፕሊዝ። እና አርዲ እነ ቢኒ ሌሎችም ካሉ ሞዴሬተር ስላላችሁ አንድ ሳንዱቅ ጽፉላችሁ አስገቧቸው። እሺ ዛሬ እንግዲህ የገባውበት በኋላ ላይ ውይይቱ እስኪጀመር ምዕመኑ እንዳይበተን እንዲሁ እየተነጋገርን ዛሬ ጴንጤዎች የጡረታ ቀናችሁ ነው። ዛሬ ፕሮቴስታንት ወገኖቻችን እንዳልኩት ዳቦ ቆሎም ይሁን ቆሎ ፓፕኮርንም ይሁን ምንም ይሁን በቃ ሪላክስ አድርጋችሁ ፏ ብላችሁ ሶፋ ላይም ይሁን በርጩማ ላይም ይሁን ጠረጴዛ ላይም ይሁን ባለሶስትም ባለአራትም ባለሁለትም እግር ይሁን ቁጭ ብላችሁ ዛሬ ኢንጆይ ማድረግ ነው እና ዛሬ ለእናንተ የጡረታ ቀን ነው። ጡረታ የምትወጡበት ቀን ነው። ለኦርቶዶክሲያን ደግሞ እስክሪብቶ ደብተር ይዛችሁ የምትማሩበት ቀን ነው ዛሬ። ያህዌንና አላህን የምናይበት እውነተኛው አምላክ ያህዌ ወይስ አላህ የሚለውን እናለን ማለት ነው። በነቢያት የተሰበከው ማን ነው? ያህዌ ነው? አላህ ነው? የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ የነ ሙሴ አምላክ የነ ኤልያስ የነ ኤልሳ የነ ኢሳያስ የነ ሄኖክ የሌሎችም ቅዱሳን አባቶቻችን አምላክ ማን ነው? በሐዋርያት የተሰበከው አምላክ ማን ነው? ያህዌ ነው ወይስ አላህ ነው የሚለውን እንግዲህ በኡስታዝ ሁሱና በወንድማችን በእፎይ ዛሬ በጣም ልዩ ውይይት ይደረጋል ብለን በጉጉት እየጠበቅን ነው። እንደምታዩት እኔ ዘንጬ ያውፋ ብዬ ኢንተርቪው ያለበት ግብር ከፋይ መስዬ መጥቻለሁ። በጣም ደስ ብሎኛል ዛሬ። በጣም ኢነርጂ ኤክሳይትመንቱ አሪፍ ነው። ውሸት ግን ለመዋሸት ደግሞ የሚመጡ ሰዎች እየበዙ ነው። ውይይቱ ለአራት እንደሆነ ውይይቱ አራት ሰው እንደሆነ እንዴ የመሰብሰብ የመደራጀት ፍቅር ነው የያዛችሁ። ምንድን ነው? እቁብ ነው? እድር ነው? ምንድን ነው? አራት ሰው ሚዜነት ነው? ሽምግልና ነው የሚላኩት? ውይይት እኮ ነው። ውይይት ከሆነ ፊት ለፊት ነው። በቃ ፊት ለፊት አለቀ። ወንድማችን እፎይ ቤቱን ከፍቶ ብዙ ሰው ያስተምራል ለብቻው። ኡስታዝ ሁሱም በጣም ብዙ ሰው ያስተምራል ለብቻው። ስለዚህ እነዚህ ሰዎች ለብቻቸው ተገናኝተው ግልጥ እያደረጉ ያስተምራል ማለት ነው። ኦኬ። እና ቋንቋ ምናምን አትጨነቁ። ቋንቋ ምንም እኛ በጸሎት እና መንፈስ ቅዱስ ይገልጥላቸዋል። ለሐዋርያት የገለጠውን 72 ቋንቋ ይገልጥላቸዋል። እኛ ተክተን እንጸልያለን። ምንም መደበቂያ የሚባል ነገር ምክንያት አታበጃጁ። ዛሬ በጉጉት ነው የምንጠብቀው ማለት ነው። ኦኬ። እሺ ለመምህር ኤፍሬም ሰላም በሉና ከዛ እድል እየሰጠው ሀሳብ ትሰጣላችሁ። እስልምና ላይ የምትሰሩ ወንድሞች እነ አርዲ እነ ቢኒ እህቶቻችንም ካላችሁ አንድ ቁጥር ጻፉና አላስገባችሁ። መምህር ኤፍሬም እንኳን በሰላም መጡ። መምህር ኖር ብያለሁ፣ ተነስቻለሁ። በጻድቃን ጤና ይስጥልን። ሁላችሁን ሰላም ብያለሁ። 2500 ሰው ይታየኛል። ሁላችሁን በያላችሁበት ሰላም የክርስቶስ ሰላም ይብዛላችሁና ዛሬ እግዚአብሔር በሚያውቅ በጣም ከሁል ጊዜውም በላይ ቲክታክ የገባሁበትን ቀን የወደድሁበት ቀን ነው። ደስታዬ ፍጹም የሆነው ግን ውይይቱ ሲጀመርና በሰላም ሲጠናቀቅ ነውና ይሄ ውይይቱ የፓርቲ የኳስ ደጋፊና ነቃፊ የምንሆንበት ውይይት አይደለም።
እውነተኛው አምላክ ማን ነው ነው የሚለው ርዕሱና እውነትን የምንፈልግበት በአንጻሩ ደግሞ ሰው የሆነ ሁሉ በሰውኛ ህሊና አማናዊ የሆነ ሐሳብን አይቶ የቀና መንገድ እንዲጓዝ ሊያደርግ የሚችል የቀና መንገድ የምናይበት ምሽት ነውና ሁላችንም ማስታወሻ ይዘን ቁጭ ብለን በመማር እውነቱን በመመርመር የትኛው ነው እውነት የሚለውን ሐሰትን ጥለን ከእውነት ጋር ቁመን ለመጨረሻው አርስት አድርገን ለምንጠብቃት አንድ ፈጣሪ ነው ያለው። ሁለት ፈጣሪ የለም በነገራችን ላይ አንድ መንግስት ነው ያለው። ያም መንግስት አንዱ ፈጣሪ የእርሱ መንግስት ነው የምንኖርበት ማለት ነው። እና ያ የትኛው ነው? ትንቢተ ነቢያት ስብከተ ሐዋርያት ያረፈበት በሆኑ እግዚአብሔር ነውን ወይስ ሌላኛው የሚለው በደንብ የሚገለጽበት ልዩ ምሽት ነው ማለት ነው። እና እናያለን እንግዲህ የቅዱሳን አምላክ ጉባኤያችን ውይይታችን ሁሉ እንደሚያቀናልን እናምናለን። እናንተ በሰው ፊት በምትቆሙ ጊዜ የሚናገር በእናንተ ያደረው መንፈስ ነውና ተብሎ የተነገረው እግዚአብሔር ቃል ዛሬም ስለማይለይ ተናጋሪው እግዚአብሔር ነው። በዚህ ውይይት በጣም ልዩ ተስፋ አለኝ። በእስልምናው ዓለም የምትኖሩ እህቶችና ወንድሞች እውነቱን አውቃችሁ እስከዛሬ ድረስ እፎይ በእውኑ የእስልምናን ታሪክ እያጠፋ ነው ወይ? ሲናገርስ የነበረ ያልተጻፈ ነውን? ያልተጻፈውን እየተናገረ በአንድነት የሚኖሩትን ህዝቦች እየለየ ነው የሚል በርካታ የሐሜት ጋጋታ ስለከረመ አልፎም ከሀገር ማሰደድ መጻሕፍትን ባነበበ ለሞትና በህይወት መካከል የኖረበት ያለፈበት ሰዓት ስለሆነ ዛሬ እኒህ ቃላቶች ሁሉ የሚገለጹበት ቀን ነው ብዬ አምናለሁ። እውነት የሚወጣበት ቀን ነው ብዬ አምናለሁና አንደበታቸውን አከናውኖ እግዚአብሔር ጉባኤውን በስርዓት እንደሚመራው ባለሙሉ ተስፋ ነኝ። ምናልባት እንግዲህ በመሳደብ በምናምን በኔትወርክ ባዳለጠኝ በምናምንቴ በመውጣት ጉባኤውን የሚያቋርጥ ሰው እንዳይኖር እንጸልይ በእውነቱ እና እግዚአብሔር ይምራው። የእኛን ጉባኤ የሚመራው እግዚአብሔር ነው። ወንድማችን አንደበቱ እንዲያከናውን ምኞታችን ጸሎታችን ነው። እውነትንም እንዲገልጽልን የቅዱሳን አምላክ መልካም ፈቃዱ ይሁንልን ነው ልለው የምችለው። አመሰግናለሁ ወንድም ዓለም ዲያቆን መዝሙረ። እሺ መምህርት፣ ደግሞ በጣም ተነፋፍቀናል፣ ተጠፋፋን። ረጅም ጊዜ ሆነን እንደዚህ ላይቭም ተገናኝተን አናውቅም። እኔም ትንሽ ከቤተሰብ ጋር ትንሽ በቃ ልጄም አስቸጋሪ ሆነች እና ሩጫ ስለሆነ ነው። እንገናኛለን፣ አገኘታለሁ፣ በደንብ እናወራለን መምህር። እሺ መልካም። እንግዲህ እንኳን በሰላም መጣችሁ ወደ 3000 ምናምን ሰዎች። ዛሬ እንግዲህ በጣም በጉጉት የምንጠብቀው የወንድማችን የእፎይ እና የኡስታዝ ሁሱ የውይይት ቀን ነው። ጥቂት ደቂቃዎች ናቸው የቀሩት። በየቦታው ከምንበታተን ሰብሰብ ብንበልና እንጠብቃቸው ብዬ ነው። ግን ደግሞ በዚህ መሀል ዛሬ ውይይቱ እንዳይደረግ እንቅፋት ሊሆኑ የሚችሉ ነገሮችም እንዳሉ እንድታስተውሉ። ለምሳሌ አካውንት ሪፖርት ማድረግ፣ አካውንቱን እንዳይገባ ማድረግ። አንዳንድ ቪዲዮዎች እያየው ነበረ። አረ ያን አካውንቱ እንደዚህ ሆነ ብለው ሲጨነቁም ያቻለው አንዳንድ ወገኖቻችን። አይ ግሩም። አይ በሞገስ እግዚአብሔር ያሳድግልን። አትሰማም ብለህ ነው እያመሃት ነው። ስርዓት። እሺ መምሬ። እሺ አይ ቲንክ ኔትወርካቸው ሌት እየሆነ ነው የሚደርሳቸው መሰለኝ። እሺ እና ስለዚህ ሰብሰብ ብለን አንደኛ እየተደረገ ያለውን ውሸት እንድታውቁት ውይይት የጠራው ከነ ቴክስቱ እፎይ አሳይቷቸዋል። እፎይና ኡስታዝ እሱ ናቸው። ስለዚህ በእነሱ ያልቃል፣ እኛ እንማራለን። ከዛ ውጭ ያለው ግን ውሸት ድራማ ይቅር። በእኔ እንኳን የሰራችሁ ድራማ ይበቃል። አይበቃም? በእኔ ላይ የሰራችሁ ድራማ ይበቃል። ይሄ ድራማ ላሳይ። እንዲሁም ዛሬ እንዲሁም ሰው ብዙ ስላለ የመጀመሪያም ጊዜ ስለሆነ የገባሁት ከብዙ ቆይታ በኋላ ከውሸት ውጡ ሙስሊም ወገኖቼ ፕሊዝ። ድራማ ውሸት ምናምን እምነትን አያጸናም። በዛ ያሰድብባችኋል እንጂ የሚያጸናው የሚጠቅመው ነገር የለም። እምነቱን ያስመዝንባችኋል። አሃ ለካ በውሸት ነው ተብሎ እምነታችሁ እንዲመዘን፣ እንዲቃለል፣ እንዲናቅ ነው የምታደርጉት። ኦኬ ለምን ላጲስ አታምኑ? ለምን ከፈለጋችሁ እርሳስ አታምኑ? ግን በቃ ውሸት ይቅር። ኦኬ እስቲ ለምሳሌ እኔ ላይ የተዋሸውን ውሸት ላሳያችሁና ከዛ ወደ አስተያየት እንትን እላለሁ። አስተያየታችሁን እቀበላለሁ። ውሸት በእኔ ይብቃ። እሺ እስቲ እንየው የተዋሸውን ውሸት።
ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። እቺ እንግዲህ ዩቲ የምትባለው ሙስሊም እህታችን ናት እና የዋሸችውን ውሸት ላሳያችሁ። አንንቃ ማለት ነው። እሺ በቃ በደንብ ስሙ። እኔ እየተናገርኩ ያለውን እንዴት ቆርጣ እንዳመጣችና እዚህ ጋር ያለውን ደግሞ ያሉትን አሳያችኋለሁ። በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ በደንብ ስሙ። በገንዘብም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው የሚለው ቆርጣ መጣች። ከዛ ምን አለች? የክርስቲያኖች የመጨረሻ ውሳኔያቸው ክርስቲያኖች ሊገሉን ነው። ዲያቆን መዝሙር ያሬድ ግደሉ ሙስሊሞችን ብሎ አዋጅ አወጀብን። ጥንቃቄ አድርጉ እና በቃ ከስር ወይኔ ክርስቲያኖች ሊገሉን ነው ወይኔ ምናምን፣ አረ ለህግ እናቀርበው ተባለ ማለት ነው። እሺ እኔ ያልኩትን ግን ስሙት። እኔ እኮ በጣም እኮ የሚገርም እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። ራሳችሁን ከክርስቲያኖች ሴራ እዩት ምን እንደሚለው። የት ነው ሰብስበው የሚገሉን? እንዳይደኩብን በእኛው እንሂድላቸው። ይሄማ በጣም በቃ በጣም አሪፍ ነው። የቅዱስ ውሸት ነው። ለዛ ነው የት ነው ሰብስበው የሚገሉን? እንዳይደኩብን እኛው እንሂድላቸው ብዬ ነው ይላል አንደኛው። እኛው እንሂድ ይላሉ። ወይኔ የሚልም አለ። ጠብቁ በአላህ ስም እነግራችሁ። ይሄው አንቺ ንግስታችን አላህ ይጠብቅሽ የሚልም አለ። ኦርቶዶክሳን እኔ ያልኩትን ስሙት። አሁን እኔ ግን ያልኩትን ስሙት። የሚገደሉ ቁጥር ብዛቱ ኦርቶዶክስ ብቻ በመሆናቸው ክርስቲያን ብቻ በመሆናቸው እና ሁሉም እያነጣጠረ ድንጋዩን የሚወረውረው ቤተክርስቲያን ላይ ነው። እንደምታዩት ጴንጤውን ቢነሳ ቤተክርስቲያን ሳይሆን ገዳዮች አይደሉም። የክርስቶስ የሆኑት ሁሉ ሲገደሉ ነው ያያችሁት። በዚህም የተነሳ አይታችሁ ከሆነ ሁሉም ሐዋርያት በሰማዕትነት ነው ያረፉት። እስጢፋኖስ በድንጋይ ሲወገር መልሶ ያን ድንጋይ ወረወረ የለም። እስጢፋኖስ በድንጋይ እየተወገረ ወደ ሰማይ ቀና ብሎ ይቅር በላቸው እያለ ነው የጸለየው። ክርስትና እንደዚህ ነው። አያሳድድም፣ አይገልም። ኦኬ በመግደል የሚመካም አይደለም። ላንንቃ ማለት ነው። እሺ በቃ አሁን ስሙ። እቺ ከዚህ በኋላ ያለችው የተቆረጠችው እሺ ከዚህ በኋላ የተቆረጠችው ተቆርጣ ነው እንግዲህ ወጣችሁ። ኦኬ በደንብ ስሙ። ጠቅላላ ሀሳቤ በአርሲ በአክሱም በተለያዩ ቦታዎች ያሉት ትንኮሳዎች እንደምታዩት መጨረሻ ላይ ኦርቶዶክሲያንን መግደል ነው። ማህተቦችን አሳዶ መግደል፣ ማስጨነቅ፣ ማህተባቸው እንዲበጥሱ ማድረግ፣ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። እና እንደዚህ አይነት ነገሮች ስላሉ ሰማችሁ አይደል? እኔ ያልኩት በአርሲ በአክሱም የሚገኙ ኦርቶዶክሳውያንን እምነታቸውን በገንዘብ እንዲለውጡ ማድረግ፣ በማስጨነቅ እንዲለውጡ ማድረግ፣ እምቢ ካሉስ መግደል ነው። በዚህ መልኩ ነው ክርስቲያኖች ኦርቶዶክሳውያኖቹ እየተቸገራሉት እያልኩትን እህታችን ምን አደረገች? ጀግና እህታችን በምግባርና በእውቀተኛ ኦርቶዶክሳውያን ይባል። ጥንቃቄ በምንም ይሁን በኃይል አንንቃ ማለት ነው። እሺ በቃ በአጠቃላይ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። ራሳችሁን ከክርስቲያኖች ሴራ እንድጠብቁ በአላህ ስም እነግራችኋለሁኝ። እሺ ሰው እንዴት በራሱ ሴራ እኔ እኮ ወይ ሴራ ነው። ለማንኛውም በቃ ውሸት አቁሙ። ዛሬም ውይይቱ እንዳይደረግ የተለያየ አይነት ውሸት እና ውሸት በእኔ ብቃ።
የሆነ ማስታወቂያ ነበረ በእኔ ብቃ የሚባል አይደል? ስለዚህ በእኔ ብቃ ውሸት እውነት በቃ በተቂያ በዚህ መልኩ አታርጉት። ተቂያውም ልክ ቢኖረው ጥሩ ነው ለማለት ነው ወገኖች። ዛሬ ውይይት አለ እና ሀሳብ እንሰጣለን። እሺ ሀሳብ እንስጥ። ከማን ልጀምር? ማን ነው? ቤን ላይ ሰላም ቤን፣ እርግብዬ ሰላም ቤን፣ ከዛ ቃልዬ፣ ከዛ ቤትሻ ሰላም በሉ። ፍሊፕ ካሜራ ታላቁ ማሉ ለካዲያቆ ነው። ሮሮሮሮ እሺ ቆይ እሳቸውን ሰላም ይሉናል። ሰላም ቤን ቤሌ። እሺ ሀሳብ መስጠት ከሆነ ከእነሱም ቢጀምር ችግር የለም። ዲያቆን እንዴት አላችሁ? እንዴት አመሻችሁ? እንዴት ዋላችሁ? ሰላም ክርስቶስ ይብዛላችሁ ሁላችሁም፣ ከላይም ከታችም ያላችሁ ሰላም ብያለሁ። ከእነሱ ጀምሩ። እሺ እርግብዬ ሶሲኮ ሰላም ቤን። የክርስቶስ ጸጋና ሰላም ይብዛላችሁ። እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። እግዚአብሔር ይመስገን። እንኳን በሰላም መጣች ሶሲኮ። ቃልዬ ሰላም በለን የጠፋ ሰው። እሺ ዲያቆንዬ ሰላም ብያለሁ ሁላችሁንም። ከላይ መምህር ታላቁ ኤፊ፣ እርግብ፣ ቤላ ሁላችሁንም ሰላም ብያለሁ። እንኳን ደረሰን የሚባለው አይደለም? አዎ በጣም እንኳን አደረሰን። በጣም ወሳኝ ቀን ነው። ብዙ ነገር ይፈታል ብለን እናስባለን። ምክንያቱም ወንድማችንን ሲያሳድዱት ነበረ። ተሳዳቢ ያለ ስም ሰጥተውት ሲያሳድዱት የነበረ ወንድማችን ነው እና ይሄ ነገር ዛሬ የሚታይበት ነው ማለት ነው። እውነት እሱ በላዩ ላይ ሲሰራበት እንደነበረው ውሸት ፕሮፓጋንዳ እውነት እንደዚህ አይነት ሰው ነው ወይ? እውነት ማስረጃ የለውም የሚለው እነሱም በሚተማመኑበት ኡስታዛቸው እንግዲህ ይታያል ማለት ነው ዛሬ። ስለዚህ ከዚህ በኋላ ሙስሊሞች እውነቱ ይገለጥላቸውና እፎይን ከማሳደድ እባክህ ናልን አስተምረን እንደሚሉ አንጠራጠርም ማለት ነው። እና ይሄ ነው እኛ የምንጠብቀው። ውይይቱንም በተስፋ እንጠብቃለን። ወንድማችን ሁሱም እንደማይቀር ተስፋ እናደርጋለን። ያው አንዳንድ ነገሮችን እያየን ነው፣ አላማውም ይገባናል። ግን ደግሞ ይቀራሉ ብለን ደግሞ አናስብ። ምክንያቱም በጣም ብዙ ህዝብ ነው እየጠበቀ ያለው። በጣም ብዙ ነገር ተሰርቶበታል። ቲክቶክ ላይም በፌስቡክም በቴሌግራምም ባሉ ሶሻል ሚዲያዎች ሁሉ በጣም ብዙ ህዝብ እየጠበቀን ያለው እና ይሄ ሁሉ ህዝብ እየጠበቀ ይቀራል ብለን ተስፋ አናደርግም። ለቤተ እምነቱ ሲል ለቤተ እምነቱ ክብር ሲል ለሚያከብሩት ብዙ ተከታይ ያለው ብዙ አዳማጭ አለው ለነሱ ክብር ሲል ለተማሪዎቹ ሲል ይመጣል ብለን ተስፋ እናደርጋለን ማለት ነው እና የእፎይ ነገርም ይጠራል። ከዛ በዘለለ ደግሞ ከእፎይ በዘለለ የአምላካችን የያህዌ እውነተኛው አምላክ ማን ነው ርዕሱና ይሄ ደግሞ ይለያል ማለት ነው። ስለዚህ እውነተኛው አምላክ በነቢያት የተሰበከው እግዚአብሔር ካልሆነ ክርስቲያን ሱራ 1 ሱራ 2 እያለን 114ቱን ሱራ ብንጠቅስ ትርጉም አይኖረውም ማለት ነው። ምክንያቱም እውነተኛው አምላክ አይደለም ማለት እሱ መጽሐፍ ያወረደው። ስለዚህ ይሄ ነገር የሚለይበት ነው። በተስፋ እንጠብቃለን። በድጋሚ እንኳን አደረሳችሁ። ሌሎቹ እድል ልስጥ። አመሰግናለሁ። መዝሙሬ እንኳን አደረሳችሁ። ደስ ይላል። እሺ በድጋሚ እንኳን አደረሳችሁ። እውነት ነው እኮ ምክንያቱም በጣም ብዙ ስንመኝ የነበረው ነው እና በተለይ እፎይን በውሸት ሲከሰስ የነበረው በውሸት በጣም ብዙ ነገር ሲደረግ የነበረው ክሊር ይሆናል ማለት ነው፣ ይወጣል። መጽሐፍቱን ነው ያነበበው ወይስ ከራሱ ጨምሮ የሚለውን እንግዲህ እናያለን ማለት ነው። በጣም ጥሩ ነው። እሺ እንኳን አደረሳችሁ እንባባላለን ማለት ነው። እንግዲህ በዓላችንን መቼም ኡስታዝ እሱ ቀርቶ አያፈርስብንም፣ እፎይም ቀርቶ አያፈርስብንም፣ ኡስታዝ እሱም ቀርቶ አያፈርሱብንም። በዓላችንን ሌላ ሰው ጎትተው ከውይይት ወደ ማህበር ከውይይት ወደ እቁብ አይቀይሩብንም። መቼም ከውይይት ወደ ሽምግልና አይቀየርብንም። 4 ሰው መጥቶ ምን ይሰራል? በቃ አንዳንድ ሆነው ውይይት የሚለውን ሳይንስ ሰጥተውን እኛም አጨብጭበን ታብታብ አድርገን ጊፍትም ሰጥተን ተምረን እንወጣለን ዛሬ እና ጥሩ ነው። እንኳን ደረሰን። እሺ ቤትሻይ ሰላም በይም። ሀሳብ ካለሽ ሀሳብም ስጭ በዛው። እሺ ሰላም ብያለሁ። እንዴት ናችሁ? የጌታችንና የአምላካችን ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሀሳብ ያው ቅድም አንተ ካነሳኸው ልጀምርና በጣም ማለት መሰመር ያለበት ይሄ በጣም ብዙ ሰው ሼር አድርጎታል። በጣም ብዙ ሰው እንትን ዲዩት አድርጎ ምናምን ነገር እንትን እውነት መስሏቸው
ሼር ምናምን ሲያደርጉት አይቻቸዋለሁ። እና ይሄ አንዳንድ ሰው ደግሞ እንደውስ እንደዚህ ያሬድን እኮ እንደዚህ አያወራ ምናምን ብለውም የተናገሩ ሰዎች አሉ። ኦልሬዲ በአንተ በኩል ስለተነገረ ይሄ ነገር ያላመኑም እንዳሉ ሆኖ ማለት ነውና ያው ቆርጠው እንዴት እንደሚለጥፉ ማለት ነውና አንዴም እንደዚሁ በነገራችን ላይ አንድ ያሳይቼ ነበር ሲሳይ ቤት እንደዚሁ የማነው ዮሐድ ያላለውን ነገር ብሎ ቆርጠው ማለት ነው ያላለውን ነገር ብሏል ብለው ለጥፈውበት ነበር። እንደውም ቅድም ያሳየው ፔጅ ላይ ለጥፍ ቤቲ ኔትወርክሽ አንቺ ልደት በዚህ ስታከብሪ ልደት ስታከብሪ ነው ኔትወርክሽ የሚሰራው። ቤቲ ፎታል ወንድም ምንም አይላቸውም። በእርግጥ እግዚአብሔር ስራቸውን ይስጣቸው ነው። ይሰማል? አሁን መጣሽ? እሺ ይቆራርጣል። ተቆራርጠሽ ነበር። ኦኬ እሺ ምናልባት አሁን ይሰማ ይችላል። እሺ ለማንኛውም ሞር አሁን እኔ ቀጥቻ ያለው በነገራችን ስታወራ ምናምን ቀጥቻ ያለው እኔም ሼር አደርጋለሁ ፖስታዋለሁ ማለት ነው። ይሄ ቀልድ አይደለም። ያው እነሱ ፖለቲካ ምናምን ነገር ይጫወታሉ ማለት ነው። እና ሰው ያላለውን ነገር ብሏል ማለት እንደው እንደ ሃይማኖተኛ ተውትና አንድ ህሊና እንዳለው ሰው እንደዛ አይነት ቅጥፈት ማለት ነው እንደዛ አይነት ውሸት ሲዋሽ እኔ ሰውነቱን ራሱ ያጠራጥረኛል። ያመረ ማለት ነው። በጣም ነው ሰውነቱን ያጠራጥረኛል። ጭራሽ አንተ እንደዚህ እስልምና ላይ እንኳን ብዙም ማትናገር ሰው በአንተ ላይ ተዋሽቶ እኔ ሰው ናቸው እንዴ እላለሁ። ያመረ ማለት ነው። ሰውነታቸው ራሱ ያጠራጥረኛልና ለማንኛውም እኛ የምንፖስታቸው ያሬድም የለቀቀውን ቪዲዮ ሼር ሪፖስት እያደረጋችሁ ኮፒ ሊንክ እያደረጋችሁ ቫይራል እንዲወጣ አድርጉ። የነሱ ኃጢአት ወይ ደግሞ የነሱ ውሸት ነግሶ የኛ እውነት የማይነግስበት ምንም ነገር የለም። በቃ እናንተ ከተባበራችሁ ሼር ሪፖስት ካደረጋችሁ ብዙ ሰው ጋራ ይደርሳል ማለት። ቢያንስ እንኳን የኛ ባታደርጉ የተላልቅ መምህራኖቻችሁ ዲያቆናትን የነሱን እንኳን ቢያንስ እንኳን ሼር ሪፖስት አድርጉ ማለት ነው። ከወንድሞች ከኛ ወንድሞች ከዲያቆናት ይልቅ የሚታይላቸው እነሱ ስለሆነ ማለት ነውና ሞር ሼር ሪፖስት ያደረጋችሁ ብታደርጉ እውነቱን ሞር ተገልጦ ይወጣል ነው። እሺ ለማንኛውም ወደ ውይይቱ ስመለስ ያው እፎይ እኔ ዋናው ነገር ቅድም ተናገራለሁ ልክስ ቤት እግዚአብሔር እንዲከብርበት ነው ዋና እኛ የምንፈልገው ሰው እንዲከብርበት ወይ ደግሞ እፎይ እንዲታይበት ሳይሆን ክርስቶስ በሱ ላይ እንዲነግስበት እንዲታይበት። በኮሜንታችን ምናልባት ያሬድ በዚህ ላይ የተወሰነ ብትልበት ጥሩ ነው። ኮሜንት ላይ በቃ የሐዌ ንጉስ ነው በቃ ጌታ እግዚአብሔራችንን የምናሳይበት አይደለ? አሁን እኮ አጋጣሚ በጣም ጥሩ አጋጣሚ ነው። ኦኬ ወንጌላችንን የምንናገርበት ነው። ለምን ሙስሊሙም ሁሉም አህዛብ እምነት የለውም እምነት ያለውም ሁሉም ተሰብስቦ የሚመጣበት ጊዜ ስለሆነ አሁን ነው መጠቀም ያለብን። ኦኬ ይሄ መሰዳደብ ታግ የተዳደራርጎ የተለያዩ ነገሮች ወሬው ማውራት አይጠበቅብንም። ኮሜንታችን ክርስቶስን ይናገር፣ ክርስቶስን ይስበክ እና ቤቱ ላይ ክርስቶስ ይንገስበት። ያ የሚነገርበት እስከ ሞት ድረስ የደረሰበት እስከ ስደት ድረስ የደረሰበት እፎይ ያ ሁሉ መከራ የተቀበለበት ጌታ እንዲከብርበት ብቻ ይደረግ እዛ ቤት ማለት ነው። እፎይ ቤት ያ ብቻ እንዲነግስ ብቻ በኮሜንትም በንግግራችንም እንዲሁም ደግሞ በእፎይ ላይ እግዚአብሔር አምላክ ይንገስበት፣ እግዚአብሔር አምላክ ይታይበት። ያ ነው የምንፈልገው። ኦኬ ድብድብ አይደለም ወይ ደግሞ ቦክስና የሆነ ነጥብ ለመጣልና ለማንሳት አይደለም። ዋና ነገር አላማችን እግዚአብሔር አምላክ እንዲነግስበት ብቻ ጸሎት እናድርግ። ያ ነው ምለው። እሺ ቤትዬ በጣም ጥሩ። መጨረሻ ላይ ያው መምህራኑ ይሄንን ረገጥ አድርገው ይነግሩናል ብዬ ነው ስንጠቀልል ስንጨርስ፣ በተለይ ኮሜንቶቻችን ምን መምሰል አለባቸው የሚለውን ውይይቱ በጣም ደስ ብሎናል። በጣም ኤክሳይትድ ሆናል ለማየት ግን ኦርቶዶክሳዊ ኮመንት ምን መምሰል አለበት እንዳለችው ቤትዬ ጥሩ አጋጣሚ ነው። ምንም የማያምነውም አላህ አምላክ ነው የሚለውም ያህዌ አምላኬ ነው የሚለውም ሁሉ ነው የሚገናኘው። ስለዚህ ክርስቲያን የሆናችሁ እኛ ያህዌ አምላካችን ነው፣ የእነ አብርሃም የእነ ይስሐቅ የእነ ያዕቆብ አምላክ እግዚአብሔር አምላካችን ነው የምትሉ ምግባር ያስፈልጋል። ፕሮቮክ ሊያደርጓችሁ እንድትሳደቡ ሊያደርጓችሁ ይችላሉ፣ ግን እንዳትመልሱ። ያህዌ የነቢያቱ አምላክ ነው እያላችሁ መጣት ትችላላችሁ። እግዚአብሔር የነቢያቱ አምላክ ነው፣ የነቢያቱ አምላክ እግዚአብሔር ነው፣ የነቢያቱ አምላክ ያህዌ ነው እያላችሁ ያንን መጻፍ ትችላላችሁ። መሰዳደብ አይጠበቅባችሁ። ክርስትና ከፍታ ነው፣ ዝቅታ አይደለም። ሰው ከፍታ ነው። ማይንድ ሴቱ ራሱ በጣም ሩቅ ነው። ባይዘው ክርስትና እኛን እንዲሁ ዝም ብለን ታች አወረን ነው እንጂ በእኛ ታየ እንጂ
ክርስትና በጣም በቃ በጣም መርማሪነት ነው፣ ከፍታ ነው እና ስለዚህ ኮመንቶቻችሁ በኋላ ላይ እዛ ቤት ስንሄድ ጥሩ መሆን አለበት። ፕሮቮክ እንኳን ቢያደርጓችሁ እንድትሳደቡ ቢገፋፏችሁም ኑ በብርሃኑ ተመላለሱ እያለን አንድ ሰሞን ጥሩ ቻሌንጅ ጀምረን ነበር። ስለዚህ ክርስትናው በደንብ ይታወቅ። የኢየሱስ አምላክነት መስክሩ። የእግዚአብሔርን አምላክነት፣ ጌትነት፣ የነቢያቱ አምላክ እግዚአብሔር እንደሆነ መስክሩ። ኦኬ። እና ጥሩ ሪማይንደር ነው፣ ጥሩ ማሳሰቢያ ነው ቤቴ። እሺ ታላቁና መምሬ ፍሬን መጨረሻ ይላርጋቸው። ቤት ላይ ሀሳብ ካለሽ ከዛ ሶሲ ተዘጋጂ። ቤት ላይ ሀሳብ አለሽ። እስልምና ላይ የሚሰሩት ወንድሞች አንድ የሚመጡና ሀሳባቸውን ቶሎ ቶሎ ቢሰጡ ደስ ይለኝ ነበር፣ ግን ኢትስ ፋይን። ቤት ላይ ሀሳብ ካለሽ ከዛ በፊት ግን ያሬድ የት ነው ቤት ማንጋ ነው ምናምን የሚሉ አዳዲስ ልጆች ስላሉ እስቲ ንገራቸው። እሺ ቤቱ ያው ይኸው ጃኒ የምትባለው እዚህ ጋር የምታያችሁ ጃኒ የምትባለው እኔ ፎሎሬም አይደለችም። ጃኒ የምትባለው በእንትን ስለሆነ በኮስት ነው። ሶሪ በኮስት ነው ለካ። በቃ በኮስት ስለሆነ የእፎይን የተከተላችሁ ካላችሁ ገብታችሁ ማየት ትችላላችሁ። ችግር የለውም። ሼርም ስለሚደረግ የዛለት ችግር የለውም። ለካ በኮስት ነው፣ ረስቼዋለሁ። በኮስት ነው። እፎይን በራሱ ቤት ነው፣ ኡስታዙ እሱም በራሱ ቤት ነው። እቺ ልጅቷን በራሷ ቤት ነው የምትገባው። በመሀል ዳኛ ነው የምትሆነው እንጂ ሌላ ነገር አትናገርም እሷ። ስለዚህ በኮስት ስለሆነ አያመልጣችሁም። እሺ ቤት ላይ ሀሳብ ካለሽ እና በኮሆስት ነው። ይቅርታ እሺ። ቤት ላይ ከተጠሪ ውጭ ድንኳን ሰባሪ ደግሞ አንፈልግም። የተጠሩትን ብቻ ነው። ድንኳን ሰባሪ አንፈልግም። ቀጥ ቤት ላይ እሺ። 23 ደቂቃ ነው የቀረው አይገር። ስለዚህ በ3 ደቂቃ ሀሳባችሁን ጥቅል እያደረጋችሁ ሂዱ። እሺ ችግር የለም። እሺ ትንሽ ደቂቃ ነው የምፈልገው። ዲያቆን ምንድነው አንደኛ ነገር እፎይ 3 የሚለው አካውንት ነው። እፎይ 3 የሚለው ነው በአሁን ላይ ሶስተኛ ላይ የከፈተው ማለት ነው በሚገባበት ሆፉሊ በዛ ይጨርሳ ብለን እናስባለን። ስለዚህ ሁላችንም ያው እየተማርን ቢሆን በደንብ ኮፒ ሊንክ እንደረዳረግ ስቲል ሪፖርት ላይ ያለ አካውንት ስለሆነ ማለት ነው። በዚህ የጨርሳ ካልሆነ 2/3 አካውንት ስላለ ማለት ነው። አንደኛ ነገር። ሁለተኛ ነገር እንግዲህ አሪፍ ውይይት ይሆናል ብለን ተስፋ እናደርጋለን። በጣም በጉጉት እንጠብቀው የነበረ ነው። ርዕሱም እውነተኛ አምላክ እግዚአብሔር ወይስ አላህ ነው። በቃ ዋናው አምላክ የትኛውን እውነተኛ የሚለው ነገር ስለሆነ ማለት ነው። ሁሉም እዚህ ንጽጽር የሚሰራው እውነተኛውን ትክክለኛውን አምላክ ለማሳወቅ እስከሆነ ድረስ እንግዲህ እነዚህ ትላልቅ ወንድማችን እፎይም ሆነ ወገናችን ሁሱ እንግዲህ በእስልምናውም በክርስትናውም ትልቅ ቦታ ያላቸው ሰዎች ናቸው እና ስለዚህ ያንን ለማሳየት ይሁን በቻላችሁት አቅም ግን በእኔ ሌሎቹ እንዳለ ስላሉት ማለት ነው በደንብ ኮፒ ሊንክ እያደረጋችሁ የእፎይን አካውንት ለማለት ነው። አመሰግናለሁ ዲያቆን። እሺ ቤት ላይ የእፎይን አካውንት ውይይት ላይም እየተዋየ ፕሊስ፣ ውይይት ላይም እየተዋየ እንዳያስቋርጡበት። በጣም እንግዲህ 4ኛ አካውንቱ ነው ይሄ። ዩቲዩብ አልቀረ ቲክቶክ አልቀረ ሲያሳድዱት ማለት ነው እና ውይይቱ እንዳይቋረጥ አንደኛ ጊፍት እየሰጣችሁ ኦኬ። ዛሬ መቼም የማይፈታ አንበሳ አይኖርም። እነዚሁን እና አይጥም ካሉ ችግር የለውም። ጊፍቱ አንደኛ ሪፖርቱን ማኔጅ ያደርጓል፣ ባላንስ ያደርጓል። ሁለተኛ ደግሞ በቃ ቤቱን ገብታችሁ ሪፖርት ምንድን ነው ይሄ ኮፒ ሊንክ እያደረጋችሁ እሺ ፕሊስ። በዛውን ደግሞ ውይይቱንም በኮመንት በጥሩ ኮመንት ጊፍትም እየሰጣችሁ እየለያችሁ ጊፍት ስትሰጡ እሺ። ምክንያቱም በኮስ ስለሚገቡ የቱ ጋር እየነካችሁ እንደምትሰጡ እየለያችሁ እንዳትከስሩ በኋላ ላይ በውስጥ መልሽልኝ እንዳትባባሉ እሺ። መልካም እሺ። ሶሲኮ ቀጥይ። አይ ሁሉንም ነገር እናንተ ስለተናገራችሁ እፎይን አካውንት በደንብ ኮፒ ሊንክ ቢያደርጉ በጣም ሪፖርት የበዛበት አካውንት ስለሆነ እንዳያቋርጡት ኮፒ ሊንክ አድርጉ እሺ። ክርስቲያኖች አደራ በደንብ ኮፒ ሊንክ ማድረግ አለብን ሁላችንም። እሺ ሶስዬ በጣም ጥሩ መልካም። ዲያቆን ታላቁ ሰላም፣ እንዴት ዋላችሁ? ሰላም ብያለሁ ሁላችሁንም። እንዴ አንቱ እንኳን በሰላም መጡ። ገቡ በሰላም ቆያችሁ? ገባው በሰላም ገባሁ፣ እግዚአብሔር ይመስገን። እሺ እንኳን ጥሩ ሰዓት አጠር አድርጌ ሀሳቤን ለመግለጽ ሰዓት እየደረሰ ስለሆነ ሜቢ እዚህ ያለው ሰው ቀጥታ እዛ እንዲሄድ ያው እፎይ ከከፈተው ከሆስት ገባለትና ከዛ ትወጣለህ፣ እኛ ወደዛ ስንሄድ ማለት ነው። በዛው አንደኛ ይሄ ነው። ሁለተኛ ምክንያቱም እዚህ 3.2 ሰው አለ፣ ወደዛ ብሄድ ጥሩ ነው ብዬ ስለማስብ ሰርች ምናምን ከሚያደርገው ፎሎ ያላረገ ሰው ካለ። ሁለተኛ ይሄ
የውይይቱ ጉዳይ ላይ ኮፒ ሊንክ እና ታብታብ የሚባለው ነገር እሱን እየተደረገ ቶፒኩ ይሄው ይሄ ነው፣ ግልጽ ነው። ሁለተኛ ሰው የለውም። የውይይቱ የአሬንጅመንቱ ስራ ያለቀለት ጉዳይ ነው። ውይይቱ የሚደረገው በሁለቱ ሰዎች መካከል ነው። በቃ አለቀ። ሌላ የሚመጣ ሰው የለም። እኔ ግን እየገረመኝ ያሬድ ነው እንግሊዘኛ ስለማይችል እንግሊዘኛ የሚችል ሰው ይግባለት ሲሉ መሀይም ነብይ እንደሚከተሉ ረሱት እንዴ? ምንም ያልተማረ ሰው እየተከተልክ አንድ ቋንቋ የማይችል ሰው አይወክለኝም ማለት እኮ በጣም ከባድ ነው። አይወክላቸውም ማለት ነው ነብዩ ራሱ። እዚህ አንዳንድ የሚያነሷቸው ሰዎች ራሱ እዛው የሚያስበሉ ስለሆኑ ይሄ ውይይቱ እየተበላ ቆም ማለት ነው። እናየዋለን። ሁላችንም ያለንን ነገር እንሰማለን። ከዛ በኋላ እስኪ ሪፍሌክሽን ደግሞ እንሰጣለን። ፖስት ዲቤት አናሊሲስ እንሰጣለን። ለአሁን ግን ሰዓት እየሄደ ስለሆነ እሱ ጋር ሄደን ኮፒ ሊንክ ምናምን ቢደረግለት ጥሩ ነው ብዬ አስባለሁ። ፐርፌክት፣ ጥሩ። ይሄ ቋንቋ የሚባለው ነገር ቅድም ተናግሬያለሁ። ወንድማችን ሁሱ ከኔ ጋር በሆነ አጋጣሚ ተገናኝተን ተወያይተናል እና የዛን ጊዜ ግሪኩንም ሂብሩንም ያቀላጥፈው ነበረ። ባይብል ሀብ ላይ የገባ ብዙ ነገሮች ያወጣ ነበረ። ጉግል ትራንስሌት ያደርጋል ነው ባይብል ላይ ገብቶ ግሪኩን ሂብሩን እንትን እያለ እንግሊዝኛውን ዛሬ ኦሎፌሳድን እንዴት ነው በአንዴ ጥፍት የሚለው? ያ ሁሉ የሂብሩ የግሪክ እውቀት የእንግሊዝኛ እውቀት ጠፍቶ አይ እንግሊዝኛ አይችልም፣ ይሄ አያስኬድም። ኦኬ፣ ምክንያቱም ስልኩን እያሳየ ባይብል ሀብ ላይ ገብቶ ሪሰርች እያደረገ ሰርች ኢንጂኑ እየተጠቀመ ብዙ ነገር ሲያወጣ የነበረ ሰው ኦሎፌሳድን እንግሊዝኛ ያውቅ እንግሊዝኛ አይችልም የሚለው ብዙ አያስኬድም። አሁን እንደነገርኳችሁ ነው። ዛሬ ፓፕኮርን ተይዞ አጥሚት ተይዞ ሻይ ተይዞ የምንከታተልበት እንጂ ወገቤን ራሴን ቁርጭጭ ቤቴም እንዲባልበት ታይም አይደለም። በቃ ትምህርት ነው። ሩቅ ሆኖ ድንጋይ የሚወራወሩ ነበሩ። አሁን አንድ ላይ ሆነው እንግዲህ አንድ ቤት ይሰራሉ ማለት ነው። የየትኛዋ ቤት ውስጥ እንኖራለን እናያለን። ያህዌ ቤት ውስጥ ወይስ አላህ ቤት ውስጥ የሚለው እናያለን። ማን ነው አላህ ማን ነው ያህዌ ዛሬ ይመዘናል። እፎይ የተሰደደበት ዓላማ ተሳደብክ ተብሎ ነው። እውነት ተሳድቧል ወይስ መጽሐፉን ያነበበው የሚለውን ሁሉ ጥርት ብሎ ይወጣል ማለት ነው። በጣም ጥሩ። እፎይ ሲገባ አሳውቁኝ እሺ። ሰው እዚህ ያለው ወደ 4000 ምናምን ሰው ወደዛ ገብቶ ኮፒ ሊንክ አደራ፣ ታፕታፕ ኮፒ ሊንክ ሼር ማድረጉን ውይይቱ ላይ ጥሩ ነገር መጽሐፉን የእግዚአብሔርን ቸርነት የክርስቶስን አምላክነት የያህዌን አምላክነት እሱን ነው የምንጽፈው።